ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? ያው ትናንትና እንግዲህ ሀይሚዬ በወሰነችው ውሳኔ በጣም ብዙ ሰው ተደናግጧል፣ ልቡ ተሰብሯል፣ አዝኗልም። የተለያዩ ምክሮች፣ የተለያዩ ሀሳብ አስተያየቶችም ሲዘዋወሩ ነው ያመሹት፣ በጣም በሰፊው ማለት ነው። እሱ ምንድነው ትክክለኛ ውጤቱን ሳታቅ መወሰን የለባትም፣ ልክ አይደለም ውሳኔዋ። ምክንያቱም ነገ የሚጸጽታት የሚቆጫት ነገር ነው። የእሱ ልጅ ነው ሳይባል እንዴት እንለያይ ትላለች። እንደገና ደግሞ ፍቅር መስዋዕት ነው። መስዋዕት መክፈል መቻል አለባት። አንደኛ ነገር እሱ በግልጽ እኔ አንቺን ነው የምፈልገው፣ ከአንቺ ጋር ነው መሆን የምፈልገው፣ ልጁ ያንተ ነው እንኳን ብባል በህግ ልጄን ማሳደግ በምችልበት ደረጃ ልጄን አሳድጋለሁ፣ መስጠት ያለብኝን እየሰጠው እንጂ እኔ ከአንቺ መለየት አልፈልግም ብሎ በግልጽ አማርኛ እየነገራት እንዴት እሷ እንለያይ ትመርጣለች? አትወደውም ማለት ነው ወይ? ወይስ ሌላ ያስቀመጠችው ሰው አለ ወይ? እንደ መጠባበቂያ ነው ወይ? ብቻ ብዙ ነገሮች ናቸው ሲዘዋወሩ ያመሹት። እንግዲህ ታውቃላችሁ፣ ሰው አንድ አይነት ሀሳብ አይኖረውም። ሁሉም ሰው የራሱ የተለያየ ሀሳብ ነው ያለው። እንደ መልካችን፣ እንደ ቁመታችን ሁላችንም ሀሳባችን የተለያየ ነው እና በህዝቡ መፍረድ አይቻልም። አንድ አይነት ሀሳብ ይኖራችሁ ማለትም አይቻልም። በእርግጥ ብሩኬ እንዳለው የጨረቃ ፋሚሊዎች እኔንና ሀይሜን የምትወዱን ከልባችሁ በጸሎት አግዙን፣ እንዳንለያይ አብረን እንድንሆን ብሎ መልእክት አስተላልፏል ማለት ነው። በትክክል ሁለታችንም የምትወዱን ብሎ መልእክት አስተላልፏል እና በመልእክቱ መሰረት እንግዲህ ብዙዎቹ እየጸለዩ ነው። ብዙዎቹም የራሳቸው የተለያየ መልእክትን እያስተላለፉ ነው። አንዳንዶቹም እንግዲህ አስታራቂ ያልሆነ ቃላትን እየተናገሩ ነው። ብቻ መውደድማ ትወደዋለች በደንብ ማለት ነው። ስለምትወደው መሰለኛም ሁሉም ባያለቀሰችው፣ በቃ የእሷ ብቻ እንዲሆን ስለምትፈልግ መሰለኛም ሁሉም ባያነባችሁ። በእርግጥ መረጋጋት ልጅቷ አለባት። እንደ እውነት ስነግራችሁ መረጋጋት ያስፈልጋታል፣ ጊዜ ያስፈልጋታል። ትረጋጋ። ከዛ በኋላ ግን እንደ እውነቱ አዎ የእሱ ልጅ መሆኑን ሳታቅ በደፈነው የምትወደውን ሰው ጥላ መሄዷ ልክም አይደለም፣ አግባብም አይደለም። ነገም ለእሷ ጸጸት ነው። ነገ ልክ እንዳላት ልጁ እኮ የብሩክ አይደለም ቢባል ዲኤንኤ ውጤታ ተመርምሮ ከዛ በኋላ እንዴት ነው ወደ ብሩክ የምትመለሰው? ያሳፍራልም፣ ሼምም ነው ማለት። አንድ ሰው ደህና ሲሆን ደስተኛ ሲሆን አብራችሁት ሆናችሁ የሆነ ችግር ሲደርስበት ችግሩን አብራችሁ ሳትጋፈጡ ችግር ስለደረሰበት ብቻ ጥላችሁት ሂዳችሁ ከዛ በኋላ ከችግሩ ሲወጣ ወደ አንተ ልመለስ ብትሉ ይሄ የማይሆን ነው። በጣም ነው የሚያሳፍረውም። ያ ሰውም አይቀበላችሁም። ለምን እንዴ ብሏታል። ትናንትና እኮ ጨለማ ውስጥ ሆኜ፣ ጭንቀት ውስጥ ሆኜ፣ ችግር ውስጥ ሆኜ ጥለሽኝ ሄደሽ ነገ ልጁ ያንተ አይደለም ቢባል አብረሽኝ ልትሆኝ ነው ወይ? እንደ ዱሯችን መቀጠል እንችላለን ወይ ብሎ ጥያቄ ማቅረበውላታል ማለት ነው። ስለዚህ ተረጋጊና የኔ ቅመም፣ በእርግጠኝነት ዛሬ አዲስ ነገር ይኖራል ብዬ አስባለሁ። ተረጋግታ አስባበት ይሄ ነገር ልክ እንዳልሆነ በእሷ መፍረድ ከባድ ነው ብያቸዋለሁ። ያለችበት ሁኔታ ውሳኔ የሚያስወስናት ምናምን አይደለም፣ ጊዜ ያስፈልጋታል። ግን ደግሞ አባቷም እንዳይለያዩ የተቻለውን እየጣረ ነው፣ በምክርም በምንም። ተመልካችም የተቻለውን ትናንትና በጣም ብዙ ደስ የሚሉ አስተያየቶችም ተሰጥተዋል። ከመጥፎ ይልቅ በጣም ደስ የሚለው አንድነታቸውን የሚመልስ ምክር ሀሳብ ነበረ ሲንሸራሸር ያመሸው ማለት ነው። እና መውደቅ የለባትም። ምናልባትም ይሄ ነገር ስራ ሊሆን ይችላል፣ ፈተናም ሊሆን ይችላል፣ ፕራንክም ሊሆን ይችላል። ግን ማሸነፍ አለባት፣ መሸነፍ የለባትም በጭራሽ ማለት ነው። በቃ እውነቱን አሁን እሷ በቃ እስከ ዛሬ አልተረጋጋውም ነበር፣ አንተ ልክ ነህ፣ ችግርን አብሬህ መጋፈጥ አለብኝ። በነገራችን ላይ አሁን ላይ በሱ በኩል ነው ይሄ ሁሉ ችግር የመጣው አይደል? እሷ ካለችበት ሁኔታ እሱ ያለበት ሁኔታ ራሱ በጣም ከባድ ነው። እውነቱን ስነግራችሁ አይታችሁት ከሆነ ትናንትና አይኑ እንዳለ ጠቁሯል፣ የእንቅልፍ ስላልተኛ ማለት ነው። ፊቱም ጠቋቁሯል። ከፊቱ አልፎ ደግሞ እንዳለ አይኑ ጋር ካያችሁት በቃ ብሩኬ ራሱ አይመስልም ማለት ነው። በጣም ከባድ ጭንቀት፣ በጣም ከባድ ሀዘን እያሳለፈ ነው ያለው እና ወደ ራሷ ተመልሳ ቅምጥሌ እሱን ማጽናናት፣ ማረጋጋት። በቃ ተረጋጋ፣ የሆነው ይሁን፣ ፈጣሪ የፈቀደው ያለው ብቻ ነው የሚሆነው። ባይሆን ደስ ይለኝ ነበረ ግን ደግሞ በቃ እንዴ ከሆነ በዚህ ልክ አንተ መጎዳት የለብህም፣ የሆነው ይሁን፣ የመጣውን እንቀበለዋለን ብላ ብትለው፣ ለዛውም መለየት አልፈልግም ከአንቺ ልጅም ቢሆን እያላት ብታረጋጋው፣ ለእሷም አሸናፊ ትሆናለች ማለት ነው።
ምንም ነገር ቢመጣብኝ ምንም ነገር ቢደርስብኝ ከጎን የሆና የምትጋፈጥልኝ ሚስት አለች ብሎ 100% የሚተማመንባት ሴት ሆና ታሸንፋለች ማለት ነው። እኔ እንድትሸነፍ በፍጹም አልፈልግም። አሁንም ጊዜ ያላት ነው የምለው። አሁንም ጊዜ ያለሽ ቅምጥሌ አሸናፊ ሆኜ እባክሽ ማለት ነው። በቃ የሰው ሆይታ ምናምን ማለት አሁን ብዙ ነገር ታዳምጭ ይሆናል ሚዲያ ላይ፣ ግን ራስሽን አዳምጪ። በእርግጥ ጥሩ ምክሮች እየተመከርሽ ነው፣ የሚጠቅምሽን ውሰጂ። ራስሽን በደንብ አዳምጠሽ ውሳኔሽን በቃ ብታሳውቂው ደስ ይለናል። ምናልባትም ነገ አንቺ ስትመለሽ እሱ ደግሞ በቃኝ ሊል ይችላል፣ አይታወቅም። ገብቶሻል? ተስፋ ሊቆርጥ ይችላል። ተስፋ የቆረጠን ሰው ደግሞ እንደዚህ በቀላሉ መመለስ በጣም ከባድ ነው። በጣም ብዙ ልትለፊ ትችያለሽ፣ በጣም ብዙ ልትደክሚ ትችያለሽ። ስለዚህ አሁን በትኩሱ መለስ ብለሽ በቃ አሰብኩት፣ ልክ ነህ፣ እዚህ ነገር ውስጥ ሆነህ እኔ ራሴ ጥዬህ ብሄድ ሰላም አላገኝም። አንደኛ እውነቱን ሳላቅ፣ ሁለተኛ አንተ በዚህ ጭንቀት ውስጥ ሆነህ ከጎንህ አለመሆኔ ለእኔ ራሱ ሰላም አይሰጠኝም እና በቃ ተረጋግቼ አስቤያለሁ። ነገሮችን ሁሉ አብሬህ ልጋፈጥ ዝግጁ ነኝ። እንጠብቃለን እንዴ የኔውን ብለሽ እሱንም መመለስና ማረጋጋት አለብሽ። ምክንያቱም ያለበት ሁኔታ በጣም ከባድ፣ በጣም የሚያስጠላ ሁኔታ ውስጥ ነው ያለው። እሱን ራሱ የሚያጽናናው የሚያረጋጋው ሰው ይፈልጋል በአሁን ሰዓት ማለት ነው። ላንቺም ከባድ ቢሆን ለሱ ደግሞ የበለጠ ከባድ ነው። እዚህ ጋር አንቺ እያዘንሽ ነው፣ እዛ ጋር ልጅቷ እርጉዝ ነኝ እያለችው ነው፣ እዚህ ጋር ቤተሰብ፣ ጓደኛ፣ ዘመድ፣ በቃ ተመልካች፣ የነሱ ሁሉ ነገር ተደራርቦበት ልጁ በጣም ጭንቀት ውስጥ ነው ያለውና እባክሽ ወደ ራስሽ ተመለሽ የኔ ቅምጥል። በቃ አሸናፊ ሁኝ። የምሬን ነው ብልሽ አሸናፊ ሁኝና በቃ ዋንጫሽን አንሺ። የምር